ይሄ የህይወት ሂደት ነው። ትልቅ ሰውን ራሴን ማየት ፈልግ ነበር። ልደቴ ሆኖ በዛን ቀን አባቴን ሲነጥቀኝ እንደገና ደግሞ ሚስቴን ሰጠኝ። በጣም ጥሩ ሴት ነሽ ማለት ነው። በጣም ሰውነትን ታበላሻለህ፣ ሰውነትን ታረክሳለህ፣ ይቆጫል። እንደገና አባዬ ሲሞት በጣም ከፍቶኝ ነበር። ያቺ ያሳለፍኳት 4-5 ዓመት ግን በጣም ትቆጨኛለች። አንተ ማነህ? እኔማ አንተ ነኝ። አንተ ነኝ? እኔ እኮ ትንሽዬ ነኝ። አንተ እኮ ትልቅ ሰው ነህ። ይሄ የህይወት ሂደት ነው። የሰው ልጅ ይወለድጋል፣ ያድጋል፣ ያረጃል፣ ይሞታል። እና እኔ አንተ ነኝ ትልቁኝ? አዎ አድገህ ደስ ሲል ትልቅ ሰውን ራሴን ማየት ፈልግ ነበር። አሁን በቃ ትልቅ ሰው ነኝ። አዎ ይኸው እንደምታየው ትልቅ ሰው ሆነሃል፣ አድገሃል፣ ተለውጠሃል። ምንድን ነው የማደርገው? ሀብታም ነኝ? ራስን ማኖር ትችላለህ። ማኖር? እሺ መኪና አለኝ? መኪና አለክ? አዎ መኪና? አዎ መኪና አለ። ምን ነው ትልቅ ነው? አዎ ማርያምን። እሺ ቤትስ አለኝ የራሴ? አዎ። ወይኔ እኔ እኮ ትልቅ ሰውን መኪና እንዲኖረኝ ቤት እንዲኖረኝ ምናምን እፈልግ ነበር። እንደገና ደግሞ በጣም ታዋቂ ሯጭ ነው መሆን የምፈልገው። ትክክል። አሁን ኃይለኛ ሯጭ ነኝ። አሁን ሯጭ አይደለህ። አሁን ያኔ ባሰብከው መንገድ ሳይሆን ባላሰብከው አቅጣጫ ሌላ ሙያ ውስጥ ነው ያለው። እኔ እኮ ግን ሯጭ ነበር መሆን ፈልገው። አልሆነማ። አሁን አርቲስት ሆነሃል። አርቲስት? አዎ ፊልም የሚሰራ አርቲስት። እና ታዋቂ ነኝ በደንብ። ሰዎች ምናምን ያውቁኛል? ሁሉም በቲቪ ምናምን ታያለሁ? በደንብ ትታያለህ። ሀገር አቀፍ ታዋቂ ነህ። እሺ እንደ ሌሎቹ እንደ ትልቆቹ ነው የምታየው? በቃ ፊልም ውስጥ ቲቪ ውስጥ ምናምን? በደንብ። እና ግን እማዬስ ደህና ነች? ለምን ዝም አልክ? እማዬ የለችም? አዎ እማዬም እንዳባዬ ሄዳለች? እሷም ሞታለች። ቆየች? ትንሽ አግብቼ ምናምን ነው አሁን የምኖረው? አሁን አግብተህ ልጆች ወልደህ ነው እየኖርክ ያለው። ታዲያ እሷ እንደዛ ሰሆነ ታኛለች? አዎ ትዳርን አይታለች፣ ቢያንስ ልጆችን አይታለች፣ ግን ሞታለች። እና አሁን ማየም አባዬም የሉም? ብቻህን? የሉም። እናትም የሉም፣ አባትህም የለም።
ግን ከእናትም ከአባትም በላይ ደግሞ ሚስት አለ። አግብቻለሁ። ግን በሰርግ ነው እንዴ ያገባሁት? አዎ ዲያ በሰርግ ነው ያገባኸው። ለዛውም ደስ የሚል በባህላዊ የባህል ልብስ ለብሳችሁ ደስ የሚል ወዳጅ ዘመድ ባለበት እጥር ምጥን ብሎ ደስ የሚል ሰርግ። በጣም ቆንጆ። ብዙ ሰው ነው የጠራሁት? አዎ ወደ 300 ምናምን ሰው። 300 ብሶ ነበር። ደስ ይል ነበር። ቆንጆ ጊዜ ነበር። አሪፍ ወቅት ነበር። ስንት ልጆች አሉ? አሁን በአጠቃላይ 4 ልጆች አሉክ። 4? ብዙ ልጅ አለው። ግን ምን ዋጋ አለው? ይህን ሁሉ ወግ ማድረግ፣ ይህን ሁሉ ክብር በህይወት ኖረው አባቴን ቢያይ እናቴም እዚህ ደረጃ ደርሰው ብታይ ደስ ይል ነበር። በራሱ ትልቅ ነገር ነው እሱ። ግን ሁሌ ልደቴ ሲመጣ እረብሻለሁ አይደል? አዎ ያቺ ሰኔ ወር ስትመጣ አሁንም ትረበሻለህ። በተለይ ከቀናቶች ተለይታ እቺ ቀን ስትመጣ የልደትህን ቀን አባትህ የሞተበትን ቀን እንደገና ቀለበት ያሰርክበት ቀን ያቺ ሰኔ 16 እፍትም ያሰሩ የዛን ቀን ነው። አባቴ የሞተው የዛን ቀን ነው። ልደቴም የዛን ቀን ነው። ቀለበት ያሰርኩትም የዛን ቀን ነው። ሰኔ ወር የሚገርምህ ሰኔ ወር አለቅም ብላ እንደገና ሰኔ 27 ደግሞ እንደገና እናት ሞተች። ሰኔ ወር ከባድ ነው። እንዴት ሆንኩ? አልቻልከው። ሰኔ ሲመጣ ምን ይሰማኛል? እግዚአብሔር ላያስችል አይሰጥም አይደለም የሚባለው። አንዱን ሲነጥቅህ አንዱን ይሰጣል። ሰኔ 16 ቀን ልደቴ ሆኖ በዛን ቀን አባቴን ሲነጥቀኝ እንደገና ደግሞ ሚስቴን ሰጠኝ። አሁን እናትም አባትም እሷ ናት። በጣም ጥሩ ሴት ነሽ ማለት ነው። በጣም አሁን ከልጆች ውስጥ አትሌት መሆን የሚፈልግ የለም? መሮጥ ሳይሆን ኳስ መጫወት ተጫዋችም ቢሆንም ይፈልጋል። ግን አሁን 4 ልጆች ነው ያሉኝና ከዛ በላይ መጨመር አልፈልግም። እግዚአብሔር ወዶ ቢሆንማ
ቢጨምር 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 ግን ለሁሉም ፈቃጁ እግዚአብሔር ነው። ሁለተኛ ሆዷን እየተቀደደች ስለሆነ የወለደቻቸው ከ3 ከ4 በላይ አይቻልም። ምክንያቱም ስፌት ይለቃል ወር ሲወጠር። ሕጉ የሚፈቅደው እስከ 4 ልጅ ነው። እግዚአብሔር ወዶና ፈቅዶ ቢሆንማ እስከ ሰጠ ድረስ። ስለዚህ 4 ልጆች ብቻ ነው የሚኖሩኝ። እግዚአብሔር እንደፈቀደ ፈቃዱ የሱ ነው። እኔ ግን አባዬ ሲሞት በጣም ከፍቶኝ ነበር። በጣም አልቻልኩትም ነበር። አንተ ሁለቱ እንዴት ቻልከው? ከዛ በኋላ እስክን እንዴት ሆንኩ ማለት እንዴት እንደዚህ ትልቅ ሰው ሆንክ? ተስፋ ነበር። ከሱ ሞት በኋላ ብዙ ተስፋ የሚያስቆርጡ ነገሮች ነበሩ። የሚቆጣጠረኝ የለም፣ ሚንከባከብህ የለም፣ ተው ሚልህ የለም፣ እረፍ ሚልህ የለም፣ ውጣ ግባ ተነስተኛ ሚልህ የለም። ቢመታህም ቢቆጣህም ተነስተኛ፣ ተማር፣ ተለወጥ፣ ነገ እኔ ከሌለው ማንም ዞር ብሎ አያይም እያለ ቢቆጣ ቢመታም በጣም ተወዶ ነበር። ከሱ ሞት በኋላ በቃ ሱስ ጀመርክ፣ ጫት መቃም ጀመርክ፣ ሲጋራ ማጨስ ጀመርክ፣ መጠጣት፣ መጣላት። ለምን አደረግኩት ግን? አባዬ እኮ የሚያጨሱ አይወድም። ደስ ራሱ አንዳንዴ እንዲህ ነው። ነገሮችን የረሳ ይመስልህና ታደርገዋለህ። ከዛ ይቆጫል። ሰውነትን ታበላሻለህ፣ ሰውነትን ታረክሳለህ፣ ይቆጫል። እንደገና እንደዛ እየኖርክ እንደዛ እየሆንክ ኖርክ። እማዬስ ግን ምን አለች? አታውቅም። እሷም አታውቅም። እንደዚህ አይነት ነገር እንደምታደርግ አታውቅም። ጎረቤት ምናምን አያውቅም? ማንም አልነገራትም? አይ ሁሌም ጨዋ እንደሆንክ ነው የሚታወቀው። ያን ነገር እንደምታደርግ አይታወቅም። ግን ከዛ በኋላ እንዴት አቆምኩት? ያው ከሂደቶች በኋላ ወደ ራስህ ወደ ቀልብህ ትመለሳለህ። በአንድም በሌላም በሂደቶች ወደ ቤተ ክርስቲያን መሄድ ጀመርክ። በጓደኞች በሰው ወደ ቤተ ክርስቲያን መምጣት ጀመርክ። ከዛ ኪዳነ ምህረት ጸበል ማገልገል ጀመርክ። ታስታውሳታለህ? ኪዳነ ምህረት ጸበል ቦታ ነው። አዎ በደንብ። እዛ ጎበዝ አገልጋይ ሆንክ። ጸበል መቅዳት፣ ሰው ማስጠመቅ። ከዛ ሱሱን እያቆምክ መጣ። እዛ ቤተ ክርስቲያን ስትጀምር ሱሱ ቆመ። ወደ ቤተ ክርስቲያን ህይወት ተመለወጥክ። በቃ
ከዛን ጊዜ ጀምሮ ያን ነገር ነክተኸውም ተመኝተኸውም አታውቅም። ደስ ሲል መተውም አንድ ነገር ነው። ግን ለምን ያህል ጊዜ አጨሱ? አጭር ጊዜ 4 ዓመት 4-5 ዓመት 4 ዓመት ብዙ ነው። ግን ዋናው ዓላማ ይዞ እተዋለሁ ብሎ እግዚአብሔርን አጋዥ አድርጎ ያን ነገር ማቆም። አሁን ያ ሁሉ አልፎ የዛ የስቃይ ዘመን አልፎ የዛ የችግር የማጣት ልብስ መግዣ የምታጣበት፣ ጫማ መግዣ የምታጣበት፣ እንደ ሰዎች ማገጥ መዋብ እየፈለግ ማድረግ የማትችልበት፣ ይሄን ለማድረግ ስትል የምትሸከምበት፣ የቀን ስራ የምትሰራበት፣ መከራ የበላበት፣ ዝቅ ብለህ ታቹን ዳሰህ አፈር ቧጠህ ያለፍክበት ያ ጊዜ አሁን አልፏል። አሁን እግዚአብሔር ይመስገን አሪፍ ላይ ነው ያለው። የዚህ ሁሉ መሰረት ደግሞ እግዚአብሔር ነው። ያቺ የኪዳነ ምሕረት ጸበል፣ ያቺ ያገለገልክባት ቦታ በረከቷ አሁን አቁመዋል። ደስ የሚለው ፓርት ያኔም ምስኪን ነበርክ፣ ያኔም ታዛዥ ነበርክ። እናቶች ትወዳለህ፣ አሮጊቶች ታከብራለህ፣ ትታዘዛለህ። አሁንም አሪፍ ነህ፣ እንደዛው ነህ። እሱ ያስደስታል። መስጠት ትወዳለህ፣ ለሰው ማድረግ ትወዳለህ። አሁንም እንደዛው ነህ፣ አልተለወጥክም። አሁን ግን ልጆችን እንዳባዬ ነው የምቀጣቸው። እቆጣለሁ። እንደሱ ኃይለኛ ባትመታቸውም ትቆጣለህ፣ ትገጽጻቸዋለህ። መማታት ባለብህ ሰዓት ትማታለህ። አሪፍ አባት ነህ። በጣም ነው እንደምመታቸው። በጣም ከምታቸውማ በጣም ይጠሉሃል፣ ይፈሩሃል። በመፍራትና በማክበር መካከል ያለውን ልዩነት አስከብረህ እንዲወድ ማድረግ ይቻላል። አዎ፣ ግን እኮ እኔ አባይ ቢመታኝም አልጠላውም። እንደዛ ማለት ነው፣ እንደዛ ማለት ነው። እኔን ይመስላል ልጄ? አዎ፣ እኔን ትልቁ ልጅ አንተን ይመስላል። ልጆች ግን እንደኔ አስቸጋሪ ናቸው እንዴ? የት ነው የሚጫወቱት? በአንተ ጊዜማ በጣም ነበር የምታስቸግረው። በቀን ቢያንስ 3 ጊዜ እኮ ልብስ ይታጠባል። አሁን ቀይረህ ወጥተህ ጭቃ በጭቃ ትንደባለህ ነው የምትመጣው። አሁን ቀይረህ ወጥተህ እንደገና ጭቃ በጭቃ ሆነ ወይ ተፈንክተህ ወይ የሆነ ነገር ሆነ ነው የምትመጣው። ያንተ ጊዜማ አይሆንም። ቤት ውለህ ታውቃለህ? ቤት ውለህ እኮ አታውቅም። ሰዋይ ኳስ ስጫወት ሸርተቴ ጠዋት ቁርስ በልተህ ወጥተህ ማታ ነው የምትመለሰው። አሁን እንደዛ አይደለም። ወይ ቤት ውስጥ ይጫወታሉ፣ ግቢ ውስጥ ይጫወታሉ፣ ወይ በር አካባቢ ይጫወታሉ። የትም አይሄዱም ልጆች። ጊዜው እንደዛ አይደለም። ወቅቱም እንደናንተ ጊዜ አይደለም። በአንተ ጊዜ ጨዋታ ራሱ ወቅት ነበረው። ብይ መጫወቻ ጊዜ፣ ጠጠር መጫወቻ ጊዜ፣ ኳስ መጫወቻ ወቅት አለው። የሽቦ መኪና የምንሰራበት ወቅት አለው። ቴዘር ኳስ የምንጫወትበት ወቅት አለው። እጅ ቦምብ
ሩጫው፣ ድብብቆሹ ምን ቀረን? ወክ ለማድረግ እንኳን ወቅት ነበረን። ወክ እናደርጋለን ከተማውን እየዞርን። ለዚህም ወቅት ነበረው። አሁን እንደዚህ አይደለም። አሁን ልጆች ከቤተሰቦቻቸው ጋር ናቸው በደንብ አታችመንታቸው፣ ውጪ ሳይሆን ቤት። ስለዚህ ግቢ ውስጥ ያሉን አማራጭ ነው ለጨዋታ የሚጠቀሙት። አሁን ግቢ ውስጥ ምን ትጫወታለህ? ቤት ውስጥ ምን ትጫወታለህ? ይደክማል። አንተ ማታውቀው አለ። ቴሌቪዥን ላይ ጌሞች አሉ፣ ጌሞች ይጫወታሉ። ቲቪ ላይ ጌም ቲቪ ላይ ፕሌይስቴሽን ይጫወታሉ፣ ጌሞች አሉ። ምንድን ነው ፕሌይስቴሽን? ኳስ በጆይስቲክ የሚባል አለ። ኳስ ትጫወታለህ፣ ጌም ትጫወታለህ። ጊዜው ሌላ ነው። እንዳንተ ረባሾችም አይደሉም እውነት ለመናገር። እነሱ ጎበዞች ናቸው። እና አንተ አብራቸው ትጫወታለህ? አዎ ባለኝ ጊዜ። ስራ ከሌለኝ ከልጆቼ ጋር ነው የማሳልፈው። ቆይ እኔ አሁን በጣም ዝነኛ ነኝ። ታዋቂ ነህ። አሁን እንደ ድሮ ታዲያ ቤተክርስቲያን ምናምን ሄዳለሁ? ዋናው ብዙዎች እንዲሁም ከዚህ ከዝናው በስተጀርባ ከፊልሙ በስተጀርባ የሚያውቁ በቤተክርስቲያን ነው። በደንብ ነው በቤተክርስቲያን የምትታወቀው። አሁንም ትዘምራለህ፣ ታገለግላለህ። መንፈስህ የሚረካው ሐሴት የምታገኘው ቤተክርስቲያን ሄደህ ስታገለግል ነው። ቆይ ግን አሁን ማለት ነው እኔ በዚህ እድሜ ብሆን ምን ማስተካከል እፈልጋለሁ? እውነት ለመናገር ብዙም ነገር አልጠፋም፣ ምንምም አልጠፋም አይባልም። ያቺ ያሳለፍኳት 4-5 ዓመት ግን በጣም ትቆጨኛለች። እንደው ያን ነገር ባላረገው ብዬ እመኛለሁ፣ አስባለሁ። ትምህርቴ ላይ ፎከስ አድርጌ ቢሆን ኖሮ ብዬ አስባለሁ። ግን እግዚአብሔር ይመስገን። ማንም እኮ በጣም ትልቅ ነገር ላይ ነው ያለሁት። እውነት ነው። አሁን ምንድን ነው የምሰራው? ከፊልም ውጭ የምሰራው ነገር አለ እንዴ? አሁንማ ዘርፈ ብዙ ስራ ትሰራለህ። የግል ቢዝነስ ትሰራለህ፣ ፊልም ትሰራለህ። ሀገራችን ላይ ባለ ትልቅ ቴሌቪዥን ጣቢያ ውስጥ መድረክ ትመራለህ፣ ፕሮግራም አዘጋጅ ነህ። ግን በጣም በቃ የምፈልገውን ነገር አትሌትነቴን ባላሳካም ግን በጣም ትልቅ ነገር ላይ ነው ያለሁት። ምንም ጥርጥር የለውም። ደስ ይላል። እኔ ግን የሰራሁባቸው ፊልሞች አሉ። በጣም ትልቁ ፊልም ምንድን ነው? ብዙ ፊልሞች ሰራ፣ ብዙ ፊልሞች ላይ ተወንክ፣ ብዙ ተከታታይ ድራማዎች ላይ ተወንክ። ግን ከስራዎችን ነጥረው የወጡ ስራዎች አሉ። አላዳንኩሽም፣ ስስት፣ ቤርሙዳን የመሳሰሉ እና 2 መታወቂያ አሉ። ብዙ ናቸው፣ ነጥረው የወጡ ስራዎች አሉ። እኔ ግን የምወደው የትኛው? አላዳንኩሽ። ኃይለኛው ነው የሰራሁት። እየተደባደብኩ ማታለው ምናምን። ያ ባህሪ አለቀቀህም ነበረ። እሱን ፊልም ስሰራ የመጀመሪያ ፊልም ነበርና ባህሪ ሳይለቅህ ነው የሰራው እሱን ፊልም እና በደንብ ተወጥተዋል። አሁን ያ ባህሪ ባይኖርም ጠፋ ማለት ግን አይደለም።
አክተር ነው ጠላት ሆኜ ነው የሰራሁት። አይ መጥፎ ገጸ ባህሪ ነበር። ክፉ ገጸ ባህሪ ይዘን የሰራው ግን በጣም ነው ሰው የወደደው። ላንተም መነሻ የሆነ እሱ ነው። ለዛሬ ትልቅነት መነሻ የሆነ ጥንስሱ የመጀመሪያው ፊልም እሱ ነው። ተሸልሜ ያውቃለሁ? እኛ ሀገር ላይ ስራ በቲፎዞ ነው። ስራ በቲፎዞ እንደሆነም እንደዚህ አይነት ነገሮችም በቲፎዞ ናቸው። ያንተ ባህሪ ደግሞ ብዙ ሰዎች ጋር አትልም፣ ከብዙ ሰዎች ጋር አትቀራረብም። ስራን ትሰራለህ፣ ከስራ በኋላ ቤት ነህ። ስለዚህ በመሃል ላይ ያለው ጋፕ ለእንደዚህ አይነት ነገሮች እስካሁን ድረስ አላጨህም። ስራ አይደለም ያላጨህ። ገብቶሃል ያልኩህ? እንትን ደጋፊዎች የሉም። አክቲቪቲ ከሰዎች ጋር የሚያለህ ከሰዎች ጋር የመዋል ከሰዎች ጋር ሄዶ አብሮ እንደዚህ አይነት ነገሮችን የማረጉ ነገር ስለሌለህ ለእንደዚህ አይነት ነገር አላጨህ። ግን ስራ ከሽልማት በላይ ነው። ሰው ከወደደኝ ያከብረኝ። ብዙ ሰው ነው የሚወደኝ። ይሄ ኮንፊደንስ ደስ ይለኛል። የምትሰራው ለራስህ ነው። የምትሰራው ለስሜትህ ነው። ስትሰራም ከልብህ ነው የምትሰራው። አሁን በቃ ታዋቂ ሆንኩ፣ ብር አለኝ፣ መኪና አለኝ፣ ቤት አለኝ፣ ልጆች አሉኝ። ቆይ አሁን ምንድን ነው የቀረኝ? የሰው ልጅ ህይወትን አይጠግባትም። ሁሌም መለወጥ፣ ሁሌም ነገሮችን ማሻሻል፣ ነገ የተለየ ነገር፣ ነገ የተሻለ ነገር እንዲሆንለት ይፈልጋል። ለዚህ ሁሉ ግን ፈቃጁም ወሳኙም ፈጣሪ እግዚአብሔር ብቻ ነው። አሁን እኔ ቀረኝ ብዬ ማስበው የነገ መሻሻል፣ የነገ መለወጥ፣ የነገ ከዚህ በላይ ከፍ ማለት እንዳለ ሆኖ የመጨረሻ የሆነውን የእግዚአብሔርን ቤት ማደሪያ ማድረግ በቃ ደስ ይላል። ለልጆቼ ምንድን ነው የምላቸው? ምንድን ነው የምመክራቸው? ብዙ ጊዜ ሁሌም ከእግዚአብሔር ጋር እንዲጠጉ፣ ከእግዚአብሔር እንዳይሸሹ፣ ያለሱ መንገድ እንደሌላቸው፣ ያለሱ ላይፋቸው እንደማይለወጥ፣ ከእግዚአብሔር ሕግና መንገድ ከወጡ መጨረሻቸው እንደማያምር ካልተማሩ ላይፋቸው ላይስተካከል እንደሚችል ሁሌም እነግራቸዋለሁ። ትምህርትና ፈጣሪን እኩል ይዘህ ከሄድክ ነገ ብሩህ ነው የሚሆነው።